መስመር ላይ የሚገኙት አቶ ሽሎሞ ሞላ የቀድሞ የክኔሴት አባል ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን። እንዴት አለ? ደህና ነው ወይ ተስፋዬ? መልካም ሳምንት እመኛለሁ አቶ ሽሎሞ። እኔ ሰላም ነኝ። እንግዲህ ዛሬም የማይመች ቦታ ስለሆንክ በስልክ ነው እንጂ በምስል መግባት አልቻልኩም፣ ይቅርታ። እሺ፣ ድምጾትንም ከሰማን ጥሩ ነው አቶ ሽሎሞ። በመስመር ላይ ጋዜጠኛ ፋሲል ለገሰም ይኖራል። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። መልካም ሳምንት እንመኛለን። እንግዲህ ፕሮግራማችን በእውነት ባለው የኢራን ጉዳይ ተጨባጭ ሁኔታ ነው። ይሄ አመጹ የህዝባዊ አመጽ አሁንም እየጋለ የሄደበት ሁኔታ ነው። በዛን ጀምር ፋሲል። አዎ እንግዲህ አሁን የሚወጡት ዜናዎች እንደሚያመለክቱት ከሆነ ሁላችሁም እየተከታተላችሁት ነው። እርግጥ ከ24 ሰዓት ከ36 ሰዓት ባለው ጊዜ ውስጥ 24 ሰዓት ከ36 ሰዓት ባለው ጊዜ ውስጥ ኢንተርኔት ተዘግቷል በኢራን። የኢራን መንግስት ኢንተርኔት ነው የዘጋው። ነገር ግን በተለያዩ መንገዶች ዜናዎች እየወጡ ነው። በአሁኑ ወቅትም ፕሬዚደንት ዶናልድ ትራምፕ ማስጠንቀቃቸው እንደቀጠሉ ነው። የአሜሪካ ተዋጊ አውሮፕላኖችና ሌሎችም የጦር ቁሳቁሶች ወደ መካከለኛው ምስራቅ እና ፋርስ ባህረ ሰላጤ እየጠጉ ነው የሚል ዜና አለ። እንግዲህ ፕሬዚደንት ዶናልድ ትራምፕ ደጋግሞ ያስጠነቀቁበት ሁኔታ አለ። ግድያው በከፍተኛ ሁኔታ ከቀጠለ በኢራን መሪዎች አማካኝነት አሜሪካ ጠበቅ ያለ እርምጃ እንደምትወስድ ገልጸዋል። እንግዲህ ያው እንደምናየው ሰሞኑን ማታ አለማቋረጥ ሰላማዊ ሰልፎች እየተካሄዱ ነው። የተለያዩ የመንግስት መስሪያ ቤቶች በኢራን እየተቃጠሉ ነው። አያቶላ ኻሜኒ በበኩላቸው ማለትም አልንበረከክም የሚለውን ቃላታቸውን ከመሰንዘር ወደ ኋላ አላሉ። እስራኤልም በበኩሏ ከኢራን ህዝብ እንደምትቆም ጎን እንደምትቆም ደጋግማ እያስታወቀች ነው። በውጭው ሀገር የሚገኙ ኢራናውያን በስደት ላይ የሚገኙ ኢራናውያን እንደውም በኢራንም ውስጥ ጭምር በሚደረጉ ሰላማዊ ሰልፎችም የእስራኤል ሰንደቅ ዓላማዎች እንደሚታዩም ለማየት ችለናል። በአጠቃላይ ሁኔታ ስንመለከት ኢራን ከፍተኛ ውጥረት ላይ ነው ያለችው። ያለውን አጋጣሚ በመጠቀምም እርምጃ እንዲወሰድ ሁሉም ናቸው በከፍተኛ ሁኔታ ግፊት የሚያደርጉት። እንግዲህ ሁላችንም እንደምናውቀው ተስፋዬም ሽሎሞም ከ30 እና 40 ዓመት በላይ ለመካከለኛው ምስራቅና ለፋርስ ባህረ ሰላጤ ቀውስ የሆነችው ኢራን ነች። ኢራን ማለትም መንግስቷ ነው። ይህ እስላም አክራሪ መንግስት ነው። ይህ እስላም አክራሪ መንግስት ከተገረሰሰ ከወደቀ እንግዲህ መካከለኛው ምስራቅ ሰላም የማይሰፍንበት ምክንያት አለ ብዬ አላምንም። ምክንያቱም ሂዝቦላም አለ ኢራን እርዳታ ሊቆም አይችልም። ሐማስም አለ ኢራን እርዳታ ሊቆም አይችልም። የኢራቅ ሺዎችም አለ ኢራን እርዳታ ሊቆሙ አይችሉም። ይህ ሁሉ የእርዳታ ሲቆረጥባቸው ሲዘጋባቸው አማራጭ ስለሌላቸው ወይ እጃቸውን ይሰጣሉ ወይ ወደ ፖለቲካው መስመር ይጓዛሉ። ይህ ነው እንግዲህ አጠቃላይ ያለው አመለካከት። እንግዲህ ፋሲል እዚህ ላይ በእውነት አሜሪካው ፕሬዝዳንት ዶናልድ ትራምፕ ንጹህ ዜጋዎች ከተገደሉ ወይም ደግሞ አጸያፊ ነገሮች ከተደረገ እኛም ጣልቃ እንገባለን የሚል ንግግር ዛቻ አሰምተዋል ከሰሞኑ። በአንጻሩ ስንመለከት ከሰሞኑ አርብም ቅዳሜም እንደ መረጃዎች እንደሚወጡት ከሆነ ከኢራን በየጣራ ላይ ሆነው የጸጥታ ኃይሎች እንደውም ንጹሃን ላይ ዜጎች ላይ ተኩስ የመክፈት ሁኔታና ብዛት ያላቸው የቆሰሉና እንደውም የሞቱም ይገኙበታል። በዚህ ላይ ዶናልድ ትራምፕ እስካሁን ድረስ ምንም አይነት የሰጡት መግለጫ የለም። አዎ ምንም አይነት መግለጫ የለም። ግን እንደሚመስለኝ ከሆነ ሁኔታውን በቅርብ ሆነው እየተከታተሉ እንደሚገኙ ለማወቅ ተችሏል። ከዚህ በተጨማሪ መጠቆም ፈልገው ተስፋዬም ሆነ ሽሎሞ በዚህ 2 ቀን ውስጥ ማለት 24 ሰዓትም ሆነ 36 ሰዓት የተፈጸመውን ጭፍጨፋ በብዙ ላናውቀው እንችላለን። ነገር ግን በኢራን ምድር ውስጥ የአሜሪካም የእስራኤልም ሰላዮች መዘዋወራቸው ስለማይቀር ያለው ተጨባጭ ሁኔታ እየባሰ መምጣቱን ፕሬዚደንት ዶናልድ ትራምፕ ወዲያው በሚገነዘቡበት ጊዜ እርምጃ እንደሚወስዱ የማይጠራጥር ነው የሚሉ ብዙ ናቸው። እንዳውም ውሳኔ ላይ ሁሉ ደርሰዋል የሚል አመለካከት አለ። ውሳኔ ላይ ደርሰዋል፣ አሁን የሚያደርጉት የጦር ኃይላቸውን ማጠናከር ነው የሚል መግለጫ አለ። አቶ ሽሎሞ እኔ እንኳን አቶ ፋሲልን ልጠይቀው የፈለኩት ወይም ደግሞ ሐሳብ የኔን ሐሳብ ምናልባት ጨምሮ እሱ የበለጠ ማብራሪያ ሊሰጥ የሚችል ከሆነ
አቶ ፋሲል በዚህ በእኛ በአይኢቲቪ 140 ሁሌ ስንናገር ነበረ እስራኤል ነፃነቷን ወይም ደግሞ እስራኤል ካደጋ ነፃ ልትሆን የምትችለው አካባቢው ያሉትን ቴሮሪስቶች ማውደም ብቻ ሳይሆን የባቡን ራስ ማስወገድ አለባት ማለትም የኢራን መንግስት ይሄ አክራሪ መንግስት የእስልምና አክራሪ መንግስት ካልወደመ ወይም ደግሞ ካልተገረሰሰ መፍትሄ አይገኝም ይያለን ብዙ ጊዜ ተናግረናል በዚህ መድረክ ላይና አሁን ሁኔታውን ስናየው ግብረአበሮቿ በሙሉ ከቬኔዙዌላ ጀምሮ እስከ ሂዝቦላ ከሂዝቦላ እስከ ሐማስ እስከ ወተት ዝንቦች በጣም ተዳክመዋንና ራሷም እስራኤል ቀጥታ ከኢራን ጋር ተፋጣ ነበር ከአሜሪካ ጋርም ስለዚህ አሁን እየተደረገ ያለው ሁኔታ ውጤቱ መንግስቱን ወደ መውደቁ ያስከደው ነው ወይ ነው ጥያቄው ሊሆን ይችላል ነው ማለት እንኳን ባይቻል እስቲ ስሎሞ አስበህ ነበር እንደዚህ አይነት ይደርሳል ሁኔታ ይደርሳል ብለህ እኔ እንጃ እኔ አስቤ አልነበረም አንተም ለአስበህ ላይ ነው ይችላል ግን ነገሮች እየተሟሟቁና እየተለዋወጡ በሚመጡበት ጊዜ አስበሃል እና ደጋግሞ የምትናገር ነበር አንተም እኔም ስናገር ነበር ይኸውም ለዚህ ሁሉ ላለው ተጨባጭ ሁኔታ መካከለኛው ምስራቅ ማለትም መዛባት የኢኮኖሚ መዛባት የፖለቲካ መዛባት ወታደራዊ ኃይል መዛባት የሽብት ፈጣሪዎች እርምጃ መኖር ዋና ምክንያቷ የኢራን እስላም መንግስት ነው ዋናው ምክንያቱ የኢራን እስላም መንግስት የሚከተለው ርዕዮተ ዓለም ነው የሚል አመለካከት ስንዘረዝር ቆይተናል እውነትም ነበር እስራኤል እኮ በከፍተኛ ሁኔታ ልትታነቅ ተቃርባ ነበር ይህ ሁሉ ቀስ በቀስ አሁን እየረገፈ እየተመጣ መጥቷል መጀመሪያው እርምጃ የተወሰደው ማለት ይቻላል የፕሬዝዳንት ዶናልድ ትራምፕ ጀነራል ሱሌይማኒን ካስገደሉ በኋላ ነው ጀነራል ሱሌይማኒ ይህንን የማነቂያ ገመድ በከፍተኛ ሁኔታ ሲያዘጋጅ የነበረ ጀነራል ነው በሊባኖስም ሆነ በሶሪያም ሆነ በሁቲዎችም ሆነ የሱ መመታት ከዛ በኋላ እንግዲህ ያሉትን ሁኔታዎች ሁላችንም እናውቀው ነው እና የኢራን መመታት ኢራን በአገርነት አይደለም ኢራን በአገርነት ውብ አገር ነች አዋቂዎች ብልሆች ያሉባት አገር ነች 100 ሚሊዮን አካባቢ ህዝብ የሚኖርባት አገር ነች ከተለያዩ ብሔረሰቦች የተወጡ ብሔረሰቦች የሚኖርባት አገር ነች የረጅም ጊዜ የረጅም ዓመታት ስልጣኔ ያላት አገር ነች ግን ለዚህ ሁሉ ጣጣ ምክንያት የሆነው በስልጣን ላይ ያለው የእስላም መንግስት ነው ይህን እስላም መንግስት መገርሰስ ከተቻለ እንኳን መካከለኛው ምስራቅና በአለም ዙሪያም ሰላም መስፈን ሁኔታ ጥሩ ይሆናል የሚል አመለካከት ያለ ምክንያቱም አንተም ገልጸዋል ሌላው ሳይቀር ቬኔዙዌላ ድረሱ ሄደው ነበር ከዛ ጀምሮ ነው በፈጣራ ድርጊት ያስፋፉ የነበሩት እና ይህ ሁኔታ ይለወጣል የሚል አመለካከት አለኝ ሁሉም እንደዚህ እንደሚያስብ ጥርጥር የለውም ብዙዎች ሽሎሞ ተስፋ ብዙዎች የኢራን መንግስት የመጨረሻ ቀን ደርሷል ይላሉ እኔ እንጃ ሙሉ ለሙሉ እርግጠኛ አይደለሁም ግን እየተቃረበ መምጣቱ የኢራን መንግስት ደካማ መሆኑን እያየን ነው ይኸው አንደኛውና ትልቁ ምክንያት የኢራን መንግስት ደካማ መሆኑን የሂዝቦላ ድርጅት ራሱ ድርጅቱ ደካማ ስላልሆነ ብቻ አይደለም አጸፋውን በእስራኤል ላይ የማይመልሰው ከዚህ በተጨማሪ በእስራኤል በከፍተኛ ሁኔታ 12 ቀናት ጦርነት ከወቀጠች በኋላ ዛሬ ነገ ሙሉ ለሙሉ አጸፋ መልሳለሁ ያለ ሲደገስ በመቆየት ላይ ይገኛል እና አሁን ያለበት ተጨባጭ ሁኔታ የኢራን መንግስት ያለበት ተጨባጭ ሁኔታ በጣም አደገኛና አሳሳቢ ተጨባጭ ሁኔታ ነው ከውጭ ዓለም የሚገኙት ኢራናውያን ደግሞ በአሜሪካና በሌሎችም ግፊት በተለይም ልዑል አልጋ ወራሹ የቀድሞ ንጉስ ልጅ ከፍተኛ ግፊት እያደረጉ ነው በየቀኑ ሰዓቶችን እየሰጡ በተወሰኑ ሰዓቶች ውስጥ ሰላማዊ ሰልፍ ይደረጋል ያሉ መግለጫዎችን ያወጣሉ ያም እየተከበረ ነው አቶ ፋሲል እዚህ ላይ አንድ ጥያቄ ይሄ ከሆነ እንዴት ነው አህያውን ሲፈሩ መደላድሉን ሆነብንና በአጠቃላይ ያለው ሁኔታ በእኛ ላይ በተለይ በእስራኤል ላይ ዛቻው ምንድነው ለምን ነው ዛቻው እስራኤል ላይ ብቻ አይደለም አሁንም ይዘቱት አሜሪካንም ላይ ጨምር ነው አንድ ነገር ከሆነ አንድ እርምጃ ከተወሰደብን በእስራኤልም ላይና በአሜሪካ ጥቅሞች ላይ ጉዳት እናደርሳለን እያሉ ነው እንግዲህ በተለይ በእስራኤል ላይ ከፍተኛ ጉዳት እናደርሳለን ቢሉ የእስራኤል ጉዳይ ሁሉንም እስልምና እምነት ተከታዮችን ሀገሮችን
አንድ ላይ ስለሚያዋዳቸው ጭምር ነው ጪዎችን ብቻ ስላልሆነ። ግን አሁን ይህ ጊዜው ያለፈ ፖለቲካ ነው ማለት ይቻላል። አቶ ሽሎሞ ይሄ ነገር ከእንግዲህ ወዲያ የሚያዋጣቸው መስሎ አይታይም። እንደውም በቅርብ ቀናት ፕሬዚደንት ዶናልድ ትራምፕ አልፎ ተርፎ ድብደባ ከማድረጋቸው በተጨማሪ ሀገር ለቃችሁ ውጡ የሚል ትዕዛዝ ይሰጣሉ ተብሎም ይጠበቃል። እንደሚባለው ከሆነ በሩሲያ ለአያቶላ ኻሜኔይ ሩሲያ አያቶላ ኻሜኔይ ለመቀበል ከፍተኛ ዝግጅት አድርጋለች የሚሉ ዜናዎች እየወጡ ነው። ለማንኛውም ጊዜና ወቅቱን መጠበቅ ያስፈልጋል ነው። ሌላው እዚህ ላይ ፋሲል ህዝባዊ አመጹ በኢራን ብቻ ሳይሆን አሁን በአውሮፓም ከሰሞኑ ያየነው የንጉሱን ባንዲራ በመቀየር ሰንደቅ ዓላማውን በማውለብለብ እና ያው ያለው ድጋፍ ከኢራን ውስጥ ብቻ ሳይሆን እየወጣ ያለበት ሁኔታ ላይ እየታየ ነው። እንደውም አልፎ ተርፎ እስራኤል ሀገር ውስጥ የሚኖሩ የኢራን ተወላጆችም በእውነት በኢራን በኩል ያለው ሁኔታ ከአንተም እንደገለጽከው ከቅርብ ጊዜ በኋላ ውጤቶች ይኖራሉ የሚል ንግግር እየተናገሩ ነው። በዚህ ጉዳይ ላይ ምን ትላለህ ፋሲል? እንደሚመስለኝ እነሱም ከሆነ እንደ ከኛ የተለየ ለየት ያለ ዜና ያላቸው መስሎ አይታየኝም። ያም ሆነ በዚህ ላይ መገንዘብ ያለብን ደግሞ ተስፋዬም ሽሎሞ ኢራን ውስጥ በሺዎች የሚቆጠሩ ይሁዳውያን ይኖራሉ። ዛሬ ጠዋት እንደሰማው ዜና ከሆነ በዚህ ሰላማዊ ሰልፍ ጣልቃ አይገቡም። በሰላማዊ ሰልፍ ከቤታቸውም አይወጡም። አዎ የእነሱ በሰላማዊ ሰልፉ ጣልቃ መግባት ከፍተኛ ጉዳት ሊያደርስባቸው ይችላል። ግን በአጠቃላይ ስንመለከተው በእስራኤል ያሉት የኢራን ዜጎች ይሁዳውያን የኢራን መንግስት እንዲገረሰስ ከፍተኛ ፍላጎት አላቸው። ያሰቃያቸው መንግስት ነው። በአንጻሩ ትብብሮችም ያደርጋሉ በውጭው አገር ከሚገኙ ሌሎች ኢራናውያንም ጋር። ከጥቂት ጊዜያት በፊት ሁላችን እንደምናውቀው የኢራኑ ልዑል አልጋውራሽ እስራኤል በመምጣት ሁሉ ጉብኝት አድርገዋል። ስለዚህ በሻህ ማለትም በንጉሱ ጊዜ አሁን ልጃቸው ናቸው ያሉት ንጉሱ ሞተዋል። በንጉሱ ጊዜ ኢራንና እስራኤል በጣም ውድና የጠበቀ ግንኙነት ነበር የነበራቸው እና የሁሉም ዓላማና እምነት አሁን ግንኙነቱ እንደገና ይታደሳል። ከአሜሪካ ጋርም ያለው ግንኙነት ይታደሳል። ኢራን ከ50 ዓመት በፊት እንደነበረችው ወደ ሰላማዊነቷ ትለወጣለች የሚል ከፍተኛ አመለካከት አለ። አመሰግናለሁ ፋሲል። እንግዲህ እስኪ ባለን ትንሽ የተወሰኑ ደቂቃዎች ስለ ፖለቲካ ስለ እስራኤል ፖለቲካ እንግባና የመንግስት ህግ አማካሪዋ እንግዲህ ከሰሞኑ የብሔራዊ ደህንነት ሚኒስትርን ኢታማር ቤንግቪር እንግዲህ ይሄን ሳምንት ይመስለኛል በከፍተኛ ፍርድ ቤት ስለሳቸው የስራ እንግዲህ ለማባረር የሚደረገው ጥረት ውይይት አለ በከፍተኛው ፍርድ ቤት። ይሄ ውጤቱ ምን መስሎ ይታያል ፋሲል? ለጊዜው ለማወቅ ያዳግታል። አውቃለሁ የሚል ካለ እኔ በእውነት የለው ምለው እስኪ ታገስ ማለቱ ይመረጣል ብዬ ነው የማስበው። የፊታችን ሐሙስ ነው ከፍተኛው ፍርድ ቤት ውሳኔ ላይ የሚደርሰው። እንግዲህ ለመጀመሪያ ጊዜ ይመስለኛል እንግዲህ አቶ ሽሎሞ ከዚህ በተጨማሪ የሚያውቀው ካለ ሌላ ጊዜ እንደዚህ አይነት ውሳኔ የተላልፎ ሊገልጽልኝ ይችላል። ይህ ለመጀመሪያ ጊዜ ነው በስልጣን በማገልገል ላይ እያለ አለምንም የክስ ወንጀል ወይም ተከሶ ፍርድ ተበይኖበት በግዴታ ስልጣን ላይ ተቀምጦ ልቀቅ የተባለ ሚኒስትር የለም። ገና ምንም የክስ ወንጀል ሳይቀርብበት የተለያዩ መንግስታዊ ግዴታዎችን በሚገባ አልተወጣም፣ ህግ ተላልፈዋል ተብለው ነው እንግዲህ ህግ በሚገባ አላከበሩ በተለያዩ ሁኔታዎች ላይ በማለት ነው እንግዲህ የመንግስት የህግ አማካሪዋ ውሳኔ ላይ የደረሱት። ስለዚህም ይህን ሀሳባቸውን ለከፍተኛው ፍርድ ቤት አቅርበዋል፣ ይግባኝ ብለዋል። ከፍተኛው ፍርድ ቤትም ውሳኔ ይሰጣል ተብሎ ይጠበቃል። ከፍተኛው ፍርድ ቤት ምን አይነት ውሳኔ ላይ ይደርሳል ለሚለው ለማወቅ ያዳግታል። ከደረሰስ በኋላ ለምሳሌ ያህል ጠቅላይ ሚኒስትሩን ከስልጣን አስወግዱ ብሎ ትዕዛዝ ተሰጣቸው። ጠቅላይ ሚኒስትሩ ይህንን ትዕዛዝ ይቀበላሉ ወይ አይቀበሉም ወይ ለሚለው ጥያቄ መልስ ለመስጠት አሁን በጣም ያዳግታል። ምክንያቱም ጠቅላይ ሚኒስትሩም ሆኑ ሚኒስትሮቻቸው ቤንግቪርን እንደግፋለን፣ ትክክል አይደለም ይህ አመለካከት፣ ለከፍተኛው ፍርድ ቤት በዚህ ጉዳይ ውስጥ ጣልቃ መግባት አይችልም፣ በሀገሪቱ ሚኒስትር መሾም የሚችሉት በህጉ መሰረት ጠቅላይ ሚኒስትሩ ናቸው በሚል ሀሳባቸው እንደጸኑ ነው። እንግዲህ የፊታችን ሐሙስን እንጠብቅ። አቶ ሽሎሞ በዚህ ጉዳይ ላይ ይኸውልህ የቤንግቪር ሁኔታ በጣም አስቸጋሪ ነው። እኔ እንደሚመስለኝ ከሆነ እኔ እንግዲህ እንዳለ እይታ ነው። ምናልባት ሁለታችሁ ሰርፕራይዝ ልትሆኑ ትችሉ ይሆናል። ከፍተኛ ፍርድ ቤቱ
ለጠቅላይ ሚኒስትሩ ቤን ግቪርን ከስራ ማባረር አለበት ብሎ ውሳኔ ይወስናል። ምክንያቱም ውሳኔው የህግ ውሳኔ ነው እንጂ የፖለቲካ ውሳኔ አይደለም። በህግ ውሳኔ በምትመጣበት ጊዜ አቶ ፋሲል አይተ ከሆነ የቤን ግቪር ጉዳይ ከአንድ አመት ተኩል ያህል በከፍተኛ ደረጃ በክትትል ላይ ነው የነበረው። ምክንያቱም ከነበረው ወንጀል፣ ከሚያደርጋቸው ስራዎች፣ ከሚወስዳቸው እርምጃዎች በስልጣኑን ተመርኩዞ የሚያደርገው ጣልቃ ገብነት ብዙ ነገሮች ያልተዋጠላቸው ነገሮች ነበሩና ለዳኞች ማለት ነው ብዙ ጊዜ። ስለዚህ እኔ እንደምገምተውና እንደማየው ከሆነ በተለይ የመንግስት አቃቢ ህጓ ያው ማይወዷት አማካሪ ልቷን አቃቢ ህግ ልቷን አባረናታን ይላሉ። ግን ስራዋን እሷ እየሰራች ነው ያላት። እሷና ግብረ አበሮቿ በሙሉ የሚሰጡት ሐሳብ በሙሉ አቶ ሽሎሞ እንደዚህ እናድርግ እንግዲህ አቶ ሽሎሞ ይሄን የግሉን አመለካከት ነው የሚሰነዝረው እንደ ትንታኝነቱ። እኔ የማስበው ካሁኑ መናገር ያዳግታል። ስለዚህ አሁን ከእኔ በኋላ ደግሞ ጸጋን ታነጋግራላችሁ። ስለዚህ ጸጋ ፊት አቶ ሽሎሞ ጋር ውይይት የምትከፍቱበት በዚህ ጉዳይ ላይ ጥሩ ነው ብዬ ነው የማምነው። ምክንያቱም ጸጋ የመንግስትንና የቤን ግቪርን ሀሳብን በመደገፍ ልዩ አስተያየት ይኖራታል። በክኔሴትም በሚኒስትሮች ምክር ቤትም የተነጋገሩትን ተከታትላለች እና በአጠቃላይ ሁኔታ ስንመለከት እስካሁን ድረስ በእስራኤል ታሪክ አልነበረም። ተከታተሉ አልተከታተሉ አንድ አመት ተኩል የክስ ወንጀል እስካልተመሰረተባቸው ድረስ የክስ አቤቱታ እስካልተመሰረተ ድረስ እንዴት ነው ስልጣናቸውን ይልቀቁ ብሎ ከፍተኛው ፍርድ ቤት የሚሰጠው ትዕዛዝ የሚሉ ብዙ ናቸው። ከግራ ክንፎችም በኩል ቢሆን ብዙ ሰምተናል። ስለዚህ ይህን የፊታችን ሐሙስ እናየዋለን ነው ብለው ተስፋዬ። ጋዜጠኛ ፋሲል ለገሰ በእውነት ስለነበረን ቆይታ በጣም እናመሰግናለን። መልካም ሳምንት እንመኛለን። አመሰግናለሁ አቶ ሽሎሞን። ባይ መልካም ቀን።